ላይፍ ክራይሲስ የማዕከላዊ የህይወት ዘመን ቀውስ እከሌ ያጋጥሟት ሚድ ላይፍ ክራይሲስ ሲከሰት እንደዚህ ነው እንደዛ ነው ሲባል እንሰማለን አይደል? በትክክል ግን የማዕከላዊ የህይወት ዘመን ጊዜ ማለት ነው የስነ ልቦና ቀውስ ምንድን ነው? ምልክቶችስ አሉት? እንዴት አድርገን ራሳችንን ትሪት እናድርግ ቢያጋጥመን የሚሉትን ነገሮች በዚህ ቪዲዮ አቀርባለሁ። ለየግምጅ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ገነት እባላለሁ። በሙያዬ ሶሻል ሳይኮሎጂስት ነኝ። ግቡ፣ ቤተሰብ ሁኑ። ብዙ የምንነጋገራቸው ነገሮች ይኖራሉ። በዋነኝነት መልካም ጊዜ ይሆንላችሁ። ዛሬ ስለ ሚድል ኤጅ ክራይሲስ ወይም ደግሞ ስለ ህይወት የማዕከላዊ የእድሜ ጊዜ ቀውስ ልንለው እንችላለን በአማርኛ በግርድፉ ሲተረጎም ስለሱ ይሆናል የምናወራው። እና ምንድን ነው ይሄ ነገር? ሚድ ላይፍ ክራይሲስ ሲባል ብዙ ጊዜ እናዳምጣለን፣ እናያለን። ሰዎች የተለያየ ነገር ሲናገሩ ስለዚህ ጉዳይ እንሰማለን። ግን በትክክል ምንድን ነው? ከምን ጋራ ተዛማጅነት አለው? ምልክቶችስ አሉት ወይ? በምን አግባብ ራሳችንን እናዳምጥ? በተለይ በዛ የእድሜ ክልል ጊዜ በምንሆንበት ወቅትና እንደዛ አይነት ምልክቶች የሚታዩ ከሆነ እንዴት አድርገን እንወቃቸው? እንዴት አድርገን ራሳችንን ትሪት እናድርግ? የሚሉትን ነገሮች በደንብ በዚህ ቪዲዮ ለመመልከት ጥረት አድርጌያለሁ እና እስከ መጨረሻው ተከታተሉት። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እንኳን ወደ የግምጅ ሚዲያ በሰላም መጣችሁ። ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። መልካም ጊዜ ይሁንላችሁ። ሚድ ላይፍ ክራይሲስ ወይም ደግሞ የማዕከላዊ ህይወት ዘመን ወር ጊዜ ቀውስ የምንለው ነገር ሲያጋጥም ከፍተኛ የሆነ ጭንቀት፣ ከፍተኛ የሆነ ድባቴ፣ ከፍተኛ የሆነ ስነ ልቦናዊ ህመም የሚስተናገድበት ጊዜ ነው። ያ ሰው ከባድ የሆኑ ነገሮችን፣ ስነ ልቦናዊ የሆኑ ነገሮችን የሚያስተናግድበት ጊዜ ነው። ላይፍ ክራይሲስ የሚባለው በዋነኝነት ይሄ ችግር ሆኖ አንድ ሰው ላይ ከተከሰተ ከባድ የሆነ የስነ ልቦና ቀውስ፣ ከባድ የሆነ ጭንቀት፣ ድባቴ ውስጥ ሊያስገባ የሚችል ነገር ነው። በአንዳንድ ጥናቶች ከ40 እስከ 60 ባለው የእድሜ ክልል የእድሜ ዘመን ጊዜ የሚከሰት ነው ይላሉ። አንዳንድ ጥናቶች ደግሞ ከ35 እስከ 60 ባለው ዘመን ላይ ይከሰታል ተብሎ ነው የተጠናው። ሆኖም ግን ይህ የማዕከላዊ የህይወት ዘመን ክራይሲስ ወይም ቀውስ፣ የስነ ልቦና ቀውስ ማለት ነው፣ ግዴታ በዚህ ጊዜ ብቻ ነው የሚከሰተው የሚል ኮንፈርሜሽን የሰጠ ጥናት የለም እስካሁን ድረስ። አብዛኛዎቹ ዴታዎች ምናልባት ወደዚህ የሚያመዝኑ ስለሆነ ይሄኛውን ይዘን ብናወራ የተሻለ ስለሚሆን ነው እንጂ ግዴታ በዚህ የህይወት ክልል ብቻ ነው ይሄን አይነቱ ክራይሲስ ያጋጥማል፣ ይሄን አይነቱ ቀውስ ያጋጥማል የሚል ድምዳሜ ላይ አልተደረሰም። በሌላኛውም የህይወት ዘመን ክፍል ላይ ሆነን ሊያጋጥም የሚችል አይነት ጉዳይ ሊሆን ይችላል ማለት ነው። ስለዚህ ይሄንን ነገር በዚህ መልኩ ከተረዳን ከተገነዘብን እንዴት ሊያጋጥም ይችላል? ምን ሲሆን ነው እንዲህ አይነቱ ነገር ኢንካውንተር የሚያደርገን ወይም ደግሞ እንደ ትልቅ ጉዳይ እንደ ትልቅ ኢሹ ሆኖ የሚነሳው የሚለውን ነገር በአጭሩ ለመመልከት እወዳለሁኝ። ሰዎች በዚህ የእድሜ ዘመን የእድሜ ክልል ላይ በሚሆኑ ጊዜ ከ35 እስከ 60 ወይም ደግሞ ከ40 እስከ 60 ባለው ጊዜ ማለት ነው፣ ሰዎች የህይወት ዘመናቸው እንዴት እያለፈ እንደሆነ የሚጠይቁበት፣ ከዚህ በፊት የነበረው ህይወታቸው በምን አግባብ እየተኖረ እንደሆነ፣ እንዴት እየኖሩት እንደሆነ እስከ ዛሬ ያላቸውን ህይወት የሚገመግሙበት የሚፈትሹበት ጊዜ ነው። ይሄ ጉዳይ ከስራ ጋር ሊያያዝ ይችላል። ይሄ ጉዳይ ከግል ህይወት ጋር ሊያያዝ ይችላል። ይሄ ጉዳይ ከጤና ጋር ሊያያዝ ይችላል። ይሄ ጉዳይ ከላይፍ ስታይል ወይም ከአኗኗር ዘዬ ሂደቶች ጋር የሚገናኝ ሊሆን ይችላል። ስለዚህ ሰዎች ይሄንን የህይወት ጉዟቸውን በሚመረምሩበት ጊዜ፣ በሚገመግሙበት ጊዜ ከፍተኛ የሆነ ዲፕሬሽን ውስጥ፣ ከፍተኛ የሆነ ጭንቀት ውስጥ ሊገቡ ይችላሉ። ምናልባት ያ ህይወት እንዳሰቡት እንዳቀዱት ያልተመራ ያልተኖረ ህይወት ሊሆን ይችላል። ለምሳሌ
ትምህርት መማር አለብኝ እስከዚህ ሌቭል ድረስ ብለው አስበው ያ ትምህርት በተለያየ ጉዳይ ሳይሳካ ቀርቶ ሊሆን ይችላል። ወይም ደግሞ የስራ ሁኔታቸውን እነሱ ኤክስፔክት እንደሚያደርጉት ሳይሄድ ቀርቶ ሊሆን ይችላል። በተለያየ አግባብ ፋይናንሺያሊ ያላቸው ደረጃ ምን ላይ እንደሆነ ሲያዩት ሲመለከቱት መጀመሪያ ይኖረኛል ብለው ካቀዱት አንጻር ሲያንስባቸው ወይም ደግሞ ያሰቡትን ነገር ኤክስፔክት የሚያደርጉትን ነገር ሚት ሳያደርግ ሲቀር ሳያሟላ ሲቀር ይሄም እንደ አንዱ መነሻ ነጥብ ሊሆን ይችላል ለዚህ ክራይሲስ ወይም ደግሞ ለዚህ ስነልቦናዊ ችግር ስነልቦናዊ ህመም ምክንያት መንስኤ ሊሆን ይችላል። የግል ህይወታቸውንም በተመለከተ በሚፈልጉት ባሰቡት ባቀዱት አግባብ ሳይሄድ ቀርቶ ከሆነ የግል ህይወታቸው በዛው ልክ በጣም ከባድ የሆነ ሀሳብ፣ ከባድ የሆነ ጭንቀት፣ ከባድ የሆነ ድባቴ ሊፈጥርባቸው ይችላል። ስለዚህ እነዚህን ነገሮች እንደ መነሻ ነጥብ አድርገን መመልከት እንችላለን ማለት ነው። ምክንያቶች ኮዞች ናቸው እነዚህ። ስለዚህ እንደ ሜጀር የተባሉት ናቸው። በሌላም በተለያዩ ጉዳዮች በተለያዩ ኢሾች ሊነሳ ይችላል። ግን እንደ አጠቃላይ ከጤና ጋራ፣ ከስራ ሁኔታ ጋራ፣ ከገቢ ጋራ፣ ከአጠቃላይ የግል ህይወት እንዲሁም ደግሞ ከህይወታችን አጠቃላይ ያኗኗር ዘዬ ጋራ የሚገናኝ ሊሆን ይችላል መነሻ ነጥቡ ማለት ነው። ስለዚህ በዚህ አግባብ ሰዎች የድባቴ የስነ ልቦናዊ ቀውስ የጭንቀት ሁኔታ ውስጥ የሚገቡ ከሆነ ምን አይነት ምልክቶች ሊታዩ ይችላሉ ብለን ደግሞ ማየቱ መልካም ነው። ምክንያቱም ሁልጊዜ እኔ እንደምለው ነገሮች ሲታዩ ቶሎ ብሎ ወደ መፍትሄው መግባት ከሶሉሽኑ እንደ 50%ን መውሰድ ነው። ምክንያቱም ችግሩን ማወቅ ችግሩን መረዳት ቶሎ ብለን መፍትሄው እንድናገኝ ይጠቅመናል፣ ይረዳናል። ራሳችንን ትሪት እንድናደርግ ነገሮች ሳይወሳሰቡ ወደ ሌላ ሳይኮሎጂካል የሆነ ህመም፣ ጭንቀት፣ ድባቴ ሌቭል ሳይደርስ ከወዲሁ መፍትሄ ልንሰጠው ስለምንችል ማለት ነው። ስለዚህ በቀጣይ ስለ ምልክቶቹ እንመልከት። በዚሁ ክልል ውስጥ አሁንም እያወራው እንደሆነ እንዳንረሳ ከ35 እስከ 60 ወይም ደግሞ ከ40 እስከ 60 ባለው የህይወት ዘመን ጊዜ ማለት ነው። አንደኛው የእንቅልፍና የአመጋገብ ለውጥ። ይሄ ማለት ምን ማለት ነው? ፕሮፐር የሆነ የእንቅልፍ ሰዓት ይኖረናል። በሚገባ በዛ የእንቅልፍ ሰዓታችን ጥሩ የሆነ ተገቢ የሆነ እንቅልፍ መተኛት ሳንችል ስንቀር በተለያየ ጉዳይ ጭንቅላታችን ሲያዝ እንቅልፍ መተኛት እስከሚያቅተን ድረስ እንደገና ደግሞ የአመጋገብ ለውጥ ለምሳሌ የምግብ ፍላጎት ያለመኖር፣ ብዙ እንደ ድሮ በተገቢው መጠንና በተገቢው ልክ መመገብ አለመቻል፣ ኢንትረስት ማጣት፣ አፒታይት አለመኖር፣ እነዚህ ነገሮች ሲከሰቱ ነቃ ማለት ያስፈልጋል። ምን እየሆንኩኝ ነው ብሎ ማሰብ ያስፈልጋል። የዚህ የሚድ ላይፍ ክራይሲስ ምልክት ሊሆን ስለሚችል ማለት ነው። ሁለተኛው ምንድነው? ከመሬት ተነስቶ በጣም ከፍተኛ የሆነ የጨለምተኝነት ስሜት፣ ተስፋ ማጣት፣ እስካሁን የነበረንን ሁኔታ እስካሁን የነበረን ነገር ምንም ዋጋ እንደሌለው አይነት መቁጠር፣ ከዚህ በኋላስ እንዴት ነው የምሆነው እያሉ መጨነቅ፣ ወይም ደግሞ ያሉትን አክሰሶች ያሉትን እድሎች ከዚህ በኋላ የምንኖረውን ህይወት በተስፋና በደስታ ከመቀበል ይልቅ ከባድ የሆነ የጨለምተኝነት እና ኔጌቲቪቲ፣ ጥሩ ላይሆን ይችላል ህይወት፣ ከዚህ በኋላ ምን አይነት ህይወት ነው የምመራው፣ ጥሩ ህይወት ላልኖር እችላለሁኝ፣ የጎደለውን ነገር በሙሉ የምናጠነጥን አይነት እና ከባድ የሆነ የተስፋ መቁረጥ ስሜት ውስጥ የምንገባ ከሆነ አሁንም ራስን ኮንሸስ ሆኖ ማዳመጥ ያስፈልጋል ብዬ አስባለሁኝ። አሁንም የዚህ የሚድ ላይፍ ክራይሲስ ምንድነው ውጤት ሊሆን ስለሚችል ማለት ነው እንዲህ አይነቱ የስሜት ለውጥ። ሌላኛው ደግሞ አለማረፍ፣ አለመረጋጋት፣ ውስጣችን የመረጋጋትን ስሜት ማጣት፣ ሰከኔ ማለትን ስሜት ማጣት፣ በየምክንያቱ በተገኘው ምክንያት ሁሉ መነጫነጭ፣ ነገሮችን እንዴት ነው ቀዝቀዝ ብለን ረጋ ብለን ማኔጅ ማድረግ ያሉብንን ነገሮች በሙሉ በጣም በተካለበ በጣም በችኮላ ሁኔታ ማስተናገድ፣ ኢሪቴትድ መሆን፣ ላይክ ይሄ ማለት ነው በቀላሉ ነገሮች ያበሳጩናል፣ በቀላሉ ያናድዱናል፣ በቀላሉ ልናልፋቸው የምንችላቸው ነገሮች ሁሉ
እኛን ጥሩ ያልሆነ ስሜት ውስጥ የመክተት ነገራቸው ይጨምራል። ስለዚህ እንዲህ አይነት ስሜት የሚነበብብን ከሆነ በትክክል ራሳችንን ማየት ተገቢ ነገር ነው። ምን እየሆንኩ ነው? እንዴት እየሆንኩኝ ነው? ለምንድን ነው እንዲህ አይነት ባህሪ እያስተናገድኩኝ ያለሁት? ከዚህ በፊት እንደዚህ አይነት ነገር አልነበረኝም። አሁን ለምንድነው እንዲህ አይነት ነገር እየተንጸባረቀብኝ ያለው? ለምንድነው ጥድፍ የምለው፣ ችኩል የምለው? ለምንድን ነው ያልተረጋጋሁት የሚለውን ነገር ማየት፣ ራስን መገምገም ተገቢ ነው ብዬ አስባለሁ። አሁንም የዚህ የሚድ ላይፍ ክራይሲስ ውጤት ወይም ደግሞ እንደ ሲምፕተም ልናየው እንችላለን ማለት ነው። አሁንም እንደዚህ አይነት ባህሪ የሚታይብን ከሆነና በዛ የእድሜ ክልል ከሆንን ኮንሸስ መሆን ተገቢነት አለው ብዬ አስባለሁኝ። ሌላው ምንድነው ህመም አለን፣ ነገር ግን በሐኪሞች በሕክምና ባለሙያዎች ቼክ ስንደረግ እና ስንመረመር ያን ያህል እኛ እንደምንለው አይነት ህመም ፊዚካሊ ላይታይ ይችላል። ግን መታመም፣ ምንነቱ ያልታወቀ ህመማችን ሳይኮሎጂካል ነው። ነገር ግን አንዳንድ ጊዜ በጣም ነገሮች ውስብስብ ሲሉ ሳይኮሎጂካል የሆኑ ነገሮች ፊዚካሊ ራሳቸውን የመግለጽ ባህሪ አላቸው። ይሄ ማለት ምን ማለት ነው? ሰዎች የሆነ ነገር አመመኝ ይላሉ። በኖርማል ኮንዲሽን፣ በኖርማል መሳሪያዎች፣ በህክምና መሳሪያዎች ያ ነገር ቼክ ሲደረግ ምንም ነገር አይታይም። ነገር ግን ሰዎች ያማቸዋል። ምክንያቱ ባልታወቀ ሁኔታ ጥሩ የሆነ የጤናማነት ስሜት አይታይባቸውም። ኮንሸስ መሆን ያስፈልጋል ማለት ነው። ሌላኛው በጣም እንዲህ አይነት የሚድ ላይፍ ክራይሲስ ወይም የማዕከላዊ የህይወት ዘመን ቀውስ፣ ስነልቦናዊ ህመም፣ ስነልቦናዊ ችግር በሚያጋጥምበት ጊዜ በጣም የከፋ የሚባለው ሌቭል ላይ በሚደርስበት ጊዜ ራስን እስከ መጉዳት ሊያስደርስ ይችላል። ስለዚህ እንዴት አድርገን ይህንን ነገር እንንቃበት? እንዴት አድርገን እንወቀው? በተቻለን መጠን እንዴት አድርገንስ ራሳችንን ትሪት እናድርግ? ሳይከሰትብን በፊት ገና መነሻው ላይ ጥሩ ያልሆነ ስሜት ገና ሲሰማን ጀምሮ በምን አይነት ሁኔታ በተቻለ መጠን ነገሩን ማኔጅ ለማድረግ እንሞክር የሚሉትን ነገሮች ደግሞ ብንመለከት ደስ ይለኛል። የመጀመሪያው ነገር ምንድነው? ሶሻል ሰርክላችንን በደንብ ማጠንከር መቻል፣ ማህበራዊ ግንኙነታችንን ማለት ነው። ማህበራዊ ግንኙነታችን ከቤታችን ጀምሮ ንግግር ቢኖር ሞር ከኮምፒውተር ከስልክ ምንድነው በተለየ ሁኔታ በአካል ከቤተሰቦቻችን ጋር ቀርበን ማውራት ብንችል፣ ጓደኞቻችንን ብናገኝ፣ በተቻለ አብሮ አደጎች ሊሆኑ ይችላሉ፣ በዙሪያችን ካሉ ሰዎች ጀምረን ከሰዎች ጋር ያለንን ቀረቤታ ማጥበቅ። ከሰዎች ጋር እኛ ሀገር እንደውም ጥሩነቱ ምንድነው? በደንብ እናወራለን። ችግሮችም ሲኖሩ በግሩፕ ሆኖ የማውራት ነገር፣ ሶሉሽን የማፈላለግ ነገር በጣም አለ። ጥሩና የሚደነቅ ነገር ነው። ምክንያቱም ሰዎች የሚተነፍሱበት ቦታ ስላለ ማለት ነው። ስለዚህ የሚሰማን ነገር፣ እየታየብን ያለውን ነገር ማማከር ብንችል፣ ማውራት ብንችል ከቤተሰቦቻችን ጀምሮ ለጓደኞቻችን፣ ለወዳጆቻችን፣ ለምናምናቸው ሰዎች፣ ለሃይማኖት አባቶቻችን ማማከር ብንችል በጣም ሪሊፍ የሚሰጥ ነገር ነው፣ የሚያሳርፍ ነገር ነው፣ የሚያስተነፍስ ነገር ነው። ስለዚህ በዚህ መልኩ ሶሻል ሰርክላችንን በደንብ በማጠንከር ብቸኛ ባለመሆን በተቻለ መጠን ማኔጅ ለማድረግ ይህንን ስሜት ጥረት ማድረግ ይኖርብናል። አንደኛው መፍትሄ ይሄ ነው። ሌላኛው መፍትሄ የሚሆነው በጣም እንዲህም እያደረግን በጣም ነገሩ ተባብሶ ከኛ ከአቅማችንና ከቁጥጥር ውጪ አይነት የመሆን ስሜት የሚሰማን ከሆነ፣ ቅድም ያልኳቸው ምልክቶች የሚታዩ ከሆነ፣ እለት ተዕለት የምንሰራቸውን ስራዎች በአግባቡ መስራት እስከማንችል ድረስ የሚያደናቅፈን ከሆነ የባለሙያ እርዳታን መጠየቅ በጣም ትልቅ ነገር ነው፣ ማወቅም ጭምር ነው። ስለዚህ ይሄ ኖርማል በሆነ የህይወት ኮንዲሽን ሊከሰት የሚችል ነገር፣ ሊያጋጥም የሚችል ነገር ስለሆነ ሰዎች በህይወታቸው ባሳለፉት ነገር፣ ባጋጠማቸው ነገር፣ እስከዛሬ ባለው ነገራቸው ራሳቸውን መጠየቅ ሲጀምሩ፣ ነገሮችን መመርመር ሲጀምሩ፣ መገምገም ሲጀምሩ ሊያጋጥም የሚችል ነገር እንደሆነ አክሰፕት አድርጎ የባለሙያ እርዳታን መሻት ትልቅ ነገር ነው ብዬ አስባለሁኝ። ነገር ግን ይህንን ስል ሁሉም ሰው እንዲህ አይነት ነገር ያጋጥመዋል ማለት አይደለም። እንደውም በሚድ ላይፍ ላይ ያሉ ሰዎች በጣም ደስተኛ ሆነው በህይወት ማድረግ ያለብንን ነገር
እያደረግን ነው ብለው በደስታ የሚኖሩበትም ሁኔታም አለ። ስለዚህ ይሄ በተለይ የሚያስፈልገው ራስን ቼክ ማድረግና ነገሮችን እንደዚህ አይነት ሌብል ላይ ከሆንን ባለሙያ ማማከር የሚለው ደረጃ ላይ የሚያደርሰን ምንድን ነው? በትክክል ይሄ ነገር አጋጥሞን ከሆነ ነው። እንዳልኳችሁ ሁሉም ሰው ላይ የሚፈጠር ነገር አይደለም። በደስታም በዚህ የህይወት ዘመን በዚህ የህይወት ጊዜ ሚድ ላይፍ በሚባለው በጥሩ ሁኔታ በህይወታችን ተሳክቶልናል። የምንፈልገውን ነገር አሟልተናል፣ እያሟላን ነው፣ መስመራችን ላይ ነን፣ እስካሁን ባለነውም ህይወት ደስተኞች ነን ብለው ህይወታቸውን አክሰፕት አድርገው ባሉበት ደረጃ የሚኖሩም ሰዎች አሉ። ነገር ግን ደግሞ እንዳልኩት እርዳታም የሚሹ ሰዎች ሊኖሩ ስለሚችሉ ይህን ነገር ማሳወቁ መልካም ነው ብዬ ስላሰብኩኝ ነው ይህንን ቪዲዮ የሰራሁት እና ራስን መመርመር፣ ራስን ማየት፣ እርዳታ መጠየቅ በጣም ትልቅ ነገር ነው። ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ለየግምች ሚዲያ አዲስ የሆናችሁ ሰብስክራይብ፣ ሼር ማድረግ አትርሱ። መልካም ጊዜ ይሆንላችሁ።